በረከቷን የሰማችሁ እንባችሁ የታበሰላችሁ ማርያም ማርያም ብላችሁ ምጣችሁ የቀለለላችሁ ማርያም ማርያም ብላችሁ በጭንቅ የደረሰችላችሁ የላችሁ? በቃ እኛ እኮ በጥቅስ ብቻ የምንማር ይመስላችኋል አንዳንዶች። አይተን ነው አረጋግጠን ነው ኑና አረጋግጡና በረከቷን አማላጅነቷን እናትነቷን እመኑ ነው የምንላችሁ። ስንት ጉድ ተሰርቷል፣ ስንት ተአምር ተሰርቷል። በረከቷ እባካችሁ ሳትቀምሱ አትሞቱ በሉልን። እንደ ራቃችኋት አትቅሩ በሉልን። እንደ ባዳ አትቁጠሯት በሉልን። አትዝለሏት፣ ዲሊት አታድርጓት በሉልን። እስኪ እዚህ ጋር ትንሽ ላቆያችሁ። ምን ይላል መሰላችሁ መጽሐፈ ሳሙኤል? ዳዊትን ያቺን አቢዳና ቤት የነበረችውን ታቦት በደስታ አመጣት ይላል። በምን አመጣት? እስኪ ላስታውሳችሁ። ያቺ ኤልሳቤጥ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ውስጥ ዘሏል። ኧረ ተው፣ ዘሏል ብቻ አይደለም። ደስታ የሚለውን ቃል ለምን ትውጡብኛላችሁ? ዳዊት በደስታ አመጣ የሚለው የዕብራይስጥ ቃል ምን እንደሚል ታውቃላችሁ? ተመሳሳይ ቃል ጽንሱ በማህፀኔ ውስጥ በምን ዘሏል? በደስታ። ምን ያስቆርፋል አንተ? በደስታ ስንዘልላት ምን ያስቀይምሃል አንተ? ማርያም ተመሰገነች ብለህ ታኮርፋለህ። ስንት ሰው እያመሰገንክ፣ ስንት ውዳሴ እያቀረብክ፣ ስንት ሙገሳ እየለጠፍክ እናየው የለ። ይህቺ ሰማያዊት ቅድስት እናት ሰማይ ወደ ምድር የቀረበባት ምድር ወደ ሰማይ የገባባት ቃላት የማይገልጽን ቅኔ የማይበቃ እሷ ተመሰገነች ብለህ ታኮርፋለህ። በደስታ ዘለል እንጂ። አንድ እግዚአብሔር ቃል በጣም ይደንቀኛል ሁሌ ሳስበው። እስኪ ስሙት ይህን የእግዚአብሔር ቃል። ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን የክርስቶስ አካል ናት። እኔና እናንተ ማህበረ ምእመናን ደግሞ የዚህች አካል ብልቶች ነን ይላል አንደኛ ቆሮንቶስ ምዕራፍ 12።